ችግር የለም አንድ ቀን ሰው አድርገኝ አታውቅም ሚኪ ሰው አድርገኝ አንድ ጋላሪ ሙላልኝ ሰው አድርገኝ ሚኪዬ የኔ ጸባይ አባት ሰው አድርገኝ كلتمان اسمعوا الشالي يوطن አዎ ተሳፈረች ወደ አገሯ እኮ ነው ምን እንዳትሆን ነው ሱስ ተሳፈረች እንዴ አዎ ተሳፈረች ተሳፈረች ሚኪ ሚክነት ማን አዘዘ ማን አለ ጀማል ንገረኝ እንትና ነው ሱስ ሄደች እንዴ አዎ አዎ ወደ አገሯ ተንበላጣ ነው ሄደችው ምንድነው ምን ችግር አለው እሺ ጋብዥኝ ነይ ነይ ጋብቻለሁ ነይ ጋብቻለሁ የኔ ፍቅር ላንቺ ያልሆነ ቀሚስ ይበጣጥስ የኔ ውድ ይሄ ማሊያው ለቀው እዮባ ዋ ስልጣን እኔ ቤት አለ ስልጣን እንዳትነጠቅ አባቴ ይሄ ማሊያ ከወለቀ ማለት አንተ ነገር ወርግልኝ በዚህ ጋይስ አየሩ እንዴት ደስ እንደሚል ጋይስ መኪናችንን ላሳያችሁ ነው ታሳለ ዝግየው ልንገራችሁ ከሌሊቱ ሰዓት እንደተነሳው ልንገራችሁ ማርያም ከሌሊቱ 10 ሰዓት ከሌሊቱ 10 ሰዓት እንደተነሳሁት አልተኛውም ምን ኮሜንት ላይ ጻፍሽው አይጥለውም እሱ አይጥለውም አዎ አሪፍ በጣም አሪፍ አይጥለውም እሺ አይ ችግር በቃ ቁጭ በል ጋይስ 11 ሰዓት የተነሳሁትማ ክርስትና አንስቼ ነው ማታ ነገራችሁ የለ ክርስትና ላነሳ አነሳለሁ ክርስትና እናት ልሆን ነው ብያለልኳችሁ ትላንትና አልኩችም ብያችኋለሁ ታብታብ አድርጉ ቤተሰብ ታብታብ አድርጉ ዛሬ እኔ ክርስትና እናት ሆኛለሁ ከኬኳ ሌላ ሁለተኛ ልጅ አለኝ ማለት ነው ተረዳችሁ ስለዚህም ሌሊት የተነሳሁት 10 ሰዓት ሁለት ልጅ አለች ማለት ነው አዎ ማሪ ታዲያ ምን አገባን ምንም የማያገባሽ ቁጭ ብለሽ ትሰሚያለሽ
ማግባት ሳይሆን ቁጭ ብለሽ ተሰሚያለሽ። የኔ ሞራልሽ ኖሪ። ዛሬ ቱ ባልገባም ማለት አልገባም። ፍቅር ጅዘብን ያልኩት እንዴ ይሄ ቤቲ 10 ሰዓት መነሳት ቀድ ነው እንዴ? በጣም ከባድ እኮ ነው 10 ሰዓት ከሌሊቱ 10 ሰዓት አስበሻል? ለሊት 10 ሰዓት ከዛሽ ልጅ ጋይ ፀጉር የሚያበዛም እንትን ነገሩኝ። መድኃኒት ምንድነው የሚባለው? ቅባት ፀጉሬ እኮ ባዶ ነው ታውቃላችሁ። እኔ እኮ 11 ሰዓት ነው የምነሳው። እኔም እባክሽ ኬኳን ትምህርት ቤት ስልካት በፊት 11 ሰዓት ነበር የምነሳው። ግን እኮ ይኸውልሽ 11 ሰዓት ብትነሺ ራሱ ማለት ነው ከለመድሽው ምንም አይመስልሽም። በነገራችን ላይ አሁን መጀመሪያ ነው ሳትነሱ ስትቀሩ እንትን የሚላችሁ የሚከብዳችሁ እንጂ ከለመዳችሁት ምንም አይመስላችሁም። 11 ሰዓትን ብትነሱ 10 ሰዓትን ብትነሱ ከለመዳችሁት፣ ካለመዳችሁት ግን ማለት ነው በጣም ከባድ ነው። በጣም ነው የሚከብደው። እኔ አሁን ተነሳው ከእንቅልፌ ኤርኩኝ ጨረስን ምናምንና መጣን። እዚህ ስንመጣ ስንት እኛ ስንመጣ ስንት ሰዓት ይሆናል? ቅጧት ስንመጣ አባቴ ስንመጣ ስንት ሰዓት ይሆናል? ወይኔ ወደሽ ስልኬ ወርቆ ነበር ንፋስ ጥሎት። ችግር የለውም። ስንት ሰዓት ይሆናል ስንመጣ ከቤተ ክርስቲያን አቁርበን ስንመጣ ክርስትና ስትደርሰን ስንመጣ 3 ሰዓት ይሆናል። 3 ሰዓት ይሆናል ስንመጣ ማለት ነው። ከዛ መጣን፣ ቁርስ በላን። ጋይስ አልቻልኩም እኔና ኬኳ ማለት ነው። እንዴት እንደተኛው አትጠይቁኝ። እስከ 7 ሰዓት ድረስ ተኛው። አሁንም 6 ሰዓት ነው። አሁን ከ1 ሰዓት በፊት ተነሳው ከእንቅልፌ ማለት ነው። በጣም የሚገርማችሁ ነገር ያ እና የክርስትና እናቱኛ ያለው ለማለት ነው። 2 ልጅ አለኝ ማለት ነው። ያ እኔ የምመኘው ህይወት እንደዚህ ነው። በቃ ይሲ ግቢያችሁ ውስጥ እንደዚህ ኖሮ የምመኘው በቃ እንደዚህ አይነት ማንም አኖራለሁ። እናትን ከልኩ አያልፍም። ለሰዎቹ ቀይ እንደዚህ አይነት ህይወት ነው የምመኘው። መኪናችሁን እንደዚህ ታቆማላችሁ ጋይስ። እንደዚህ ቆይት። ልጁ መጣ። እለፍ ችግር የለውም እለፍ። መኪናችሁ እንደዚህ ግቢ ውስጥ ታቆማላችሁ ጋይስ። በቃ አቤት አቤት አቤት። ከአፓርትመንት ትወጣላችሁ። እኔ የምመኘው ህይወት ይሄ ነው። ቤተሰብ እንደዚህ አይነት ላይፍ ነው። አይቢስ እንደዚህ አይነት ላይፍ ጋይስ። አሪፍ የኔ እናት ታርጋ ተጠንቀቂ። ምን አባታቸው እንዳያመጡ ማሪ፣ ምን እንዳያመጡ ነው ታርጋ የሚባያዩ ባያዩ ምን እንዳያመጡ ምን እኮ ያመጡ። ወይ ዛሬ ጌታ ሆይ ኢንጆይ ነው ያደረኩት። ጌታ ቆሻሻ በነገራችን ላይ ማሪ ሀብታም ቤት ራሱ ቆሻሻ አይገባም። ልብስ ሲያምር ቴንኪዩ ማሪ፣ ልብስ ሲያምር ቴንኪዩ የኔ ፍቅር አመሰግናለሁ። እና ምን ለማለት ፈልጌ ነው፣ የክርስትና እናት ሆኜ በጣም ደስ ብሎኛል። ከኬኳ ቀጥሎ 2ኛ ልጅ አለኝ። ቡና ጠጪ ቡርቴ ቁጭ በል ችግር የለውም። ቡርቴ ሰላም፣ ቡናው አልደረሰም።
ቡና እኮ የጠጣሁበት ይወጥ ሳይ ቡናው እንዴ ጣጁ ብያት እኮ ነው ሁለተኛ እና ቴካት በጠብጣችኋል ውስጥ ጋይስ አሁን ስሙ ልንገራችሁ። ድግሱ እሑድ ነው ክርስትና ድግሱ የሚደገሰው እሑድ ነው። ዛሬ አልተደገሰም። ሹሩባ ልሰራ ላስመርጣችሁ። ሹሩባ ልሰራ ሪዲ ቴንክ ዩ። ሹሩባ ልሰራ ወይንስ ሂውማን ፍሪዙን ልሰራ ወይንስ ፖኒቴል እንደዚህ ላሲዝ? ምረጡልኝ። ፖኒቴል አሲዣ አልባሶ ተሰሪ ሹሩባ የትኛውን? ሹሩባ ተሰሪ፣ አልባሶ ተሰሪ፣ ፍሪዙን ተሰሪ፣ ቁጥርጥር ተሰሪ። ጋይስ እሺ፣ ሹሩባ ተሰሪ፣ ፖንተር አድርጊ፣ ፀጉሬ እንደዚህ ላስይዘው እንደባለፈው። እሺ፣ ቁጥጥር ሂማን ጎበዝ በጥሏት መቼም ቡርቴ በፀሐይ ምን አስመጣሽ? ጠጥተሃል አንተ ቡና አባቴ? ሂጃም ለሲኒ ትጠጣለህ? አትጠጣም ቡና? እሺ የሚጠጣ ምን ያሰቀሻል? ደነዝ የሚጠጣ መስሎኝ ነዋ። ለምን አትጠጣም? አንቺ ብታፌድ ክሰል የላችሁም? እዚህ ቤት አላችሁ ክሰል? ማርያም አለ ክሰል እዚህ ቤት? እሺ አስቀምጪው እዚህ ላይ። ለምን ጭስ ልታምርት ይኮራ ጭስ ላጭስልሽ እኮ የተለያለች ሰው ቤት መተሽ አንቺ በሰው ቤት ወይ ቡርቴ ደስ ቡርቴ ቆይ ጭስ ላጭስልሽ ትለኛለሽ ግን ጭሳት ላይ ያይዝልሽ። እሺ ማርያም ግማሹን ሹሩባ ተሰሪ ምን አላችሁ? ምን አላችሁ ጋይስ? ምንድን ነው ማድረግ ያለብኝ? እናንተ አትመርጡም እንዴ? በአንዱ ጽኑ። ሹሩባ ላድርግ? ምን ላድርግ? ፍሪዙን ቁጥርጥር ተሰሪ። ውይ ቤት አይሆንም። ፍጡር እሱ እኮ ለሀበሻ ቀሚስ አይሆንም ማሬ። ፎሚሄር በከለር የሉአል ስታይል ምን አይነቱ ማለት ያ ይሄ እንትን ፍሪዙ ይሄኛው ነው። አሁን የፈታሁት ነው እሱ እንደዛ የሚሆነው ካክስ ገብቶ ሲወጣ ማሬ። እንዴ ሀበሻ ቀሚስ ነው እኮ የምለብሰው ቤተሰብ። የዛን ቀን ታብታብ አድርጎ ሆንቴላ ሲጂ እሱን ደግሞ በባለፈው አድርጌያለሁ። ያኛውን ሀበሻ ቀሚስ ስለሆነ የማደርገው ለፋሲካ ያደረኩትን ጋይስ፣ እሱን ደግሞ ባለፈው አድርጌያለሁ። ጋይስ ምንድነው? በእናታችሁ ንገሩኝ። ፍሪዙን ሂማኔር ተሰሪ ነው። ፍሪዙን ነው መሰራት ይፈልጉት። በዛ ላይ ጥፍሮቼ ተቆራርጠዋል ጋይስ። አያችሁ ጥፍሬን ራሱ መሰራት አለብኝ ድጋሚ። ይሄ ጥፍሬን የተሰራሁት ለፋሲካ የተሰራው ጥፍሬ ነው። በፀጉርሽ ይሻላል ማሬ። በፀጉርሽ ምን አይነት ወሬ ነው የምትወርጡ? እሑድ ድግስ አለ ክርስትና። ዛሬ እኮ ድግስ የለም። ሹሩባ ተሰሪ አይሮን ነው የኔ ሀሳብ። ግን ፍሪዝ ተሰሪ ጥቁሩ ፍሪዝ ተሰሪ ነው እያለኝ ያለው ሀሳቤ።
እንደዛ አደርጋለሁ ለማለት ነው።